ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ፣ ቃላት እንዴት እንመሰርታለን፣ ቃላቶችን እንዴት እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር ትኩረት ተከታተሉ። ኦኬ እንግዲህ እዚህ ጋር የማሳያችሁ የአማርኛ ፊደላቶች እንዴት ነው የምንጽፋቸው፣ እንዴት ነው ወይስ ምናነባቸው የሚሉትን አንድ ባንድ ነው ማሳያችሁ። በደንብ አድርጋችሁ እናንተ አብራችሁ ከኔ ጋር እያነበባችሁ ሄዱ ማለት ነው። ኦኬ አሁን ወደ ቪዲዮ። ል ማ ት ል ማለት የለቤተሰብ ስንተኛ ናት? ስድስተኛ። ማ ደግሞ የመቤተሰብ ስንተኛ ናት? አራተኛ። ተ ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ልማት ልማት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ ክ ል ል ክልል። ከ ማለት የከቤተሰብ ስንተኛ ናት? ስድስተኛ። ለ ደግሞ ለቤተሰብ ስንተኛ ናት? እነዚህ ፊደሎች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ክልል ክልል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሀ ቀ ኛ ሀቀኛ። ሀ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ኛ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀቀኛ ሀቀኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ቀ ዘ ፈ። ቀ ማለት የመጀመሪያ ፊደል ናት። ዘ የመጀመሪያ፣ ፈ የመጀመሪያ። እነዚህ ፊደሎች የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ቀዘፈ ቀዘፈ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቀ ለ ማ ት ቀለማት። ቀ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ስንጽፋቸው ቀለማት ቀለማት የሚል ቃል ይመሰርትልናል ማለት ነው። በለጠ በማለት የመጀመሪያ፣ ለ የመጀመሪያ፣ ጠ የመጀመሪያ። እነዚህ ፊደሎች የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው በለጠ በለጠ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ፈረደ ፈረደ። ፈ ማለት የመጀመሪያ፣ ረ የመጀመሪያ፣ ደ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ፈረደ የሚል ቃል ይመሰርትልናል ማለት ነው። ፍቅር ፍ ማለት የፈ ቤተሰብ ስንተኛ ናት? ስድስተኛ። ቀ ደግሞ የቀ ስድስተኛ፣ ረ ደግሞ የረ ቤተሰብ ስድስተኛ። እነዚህ ፊደሎች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ፍቅር ፍቅር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ማ ጣ ት ማ ማለት የቤተሰብ አራተኛ፣ ጠ የጠ ቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ስንጽፋቸው ማጣት ማጣት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወረሰ ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ሰ የመጀመሪያ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ወረሰ ወረሰ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ቃ ላ ት ቃ ማለት የቤተሰብ ስንተኛ? አራተኛ። ላ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ቃላት የሚል ቃል ይመሰርትልናል ማለት ነው። ጋ ዜ ጣ ጋ ማለት የቤተሰብ ስንተኛ? አራተኛ። ዜ ደግሞ የቤተሰብ አምስተኛ፣ ጣ ደግሞ የቤተሰብ አራተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ስንጽፋቸው ጋዜጣ ጋዜጣ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ል ብ ስ ል ማለት የለቤተሰብ ስንተኛ ናት? ኦኬ ል ማለት የለቤተሰብ ስንተኛ? ስድስተኛ። ብ ደግሞ የቤተሰብ ስድስተኛ፣ ስ ደግሞ የቤተሰብ ስድስተኛ። እነዚህ ፊደሎች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ልብስ ልብስ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ
ትንሽ ት ማለት የተፍሰስ ስድስተኛ ነ ደግሞ የነሰስ ስድስተኛ ሽ ደግሞ የፍሰስ ስንተኛ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ትንሽ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ፀሐይ ጸ ማለት የመጀመሪያ ሀ የመጀመሪያ ይ ደግሞ የፍሰስ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ፀሐይ ፀሐይ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ኬንያ ኬንያ ኬ ማለት የክፍሰት ስንተኛ ናት? አምስተኛ ነ ደግሞ የፍሰስ ስድስተኛ ያ ደግሞ የፍሰስ አራተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ኬንያ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ዜግነት ዜ ማለት የዘብጥር ስንተኛ ናት ብያቸዋለሁ። አምስተኛ ደግሞ የክፍሰት ስድስተኛ ነ ደግሞ የመጀመሪያ ተ ደግሞ የክፍሰት ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ዜግነት ዜግነት የሚል ቃል ይመሰርቱልናል ማለት ነው። አላማ አ ማለት የመጀመሪያ ላ ደግሞ የፍሰስ አራተኛ ማ ደግሞ የፍሰስ ስድስተኛ አራተኛ በአንድ ላይ ስናነበው ወይም ስንጽፋቸው አላማ አላማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ክፍል ከ ማለት የክፍሰስ ስድስተኛ ፍ ደግሞ የፍሰስ ስድስተኛ ለ ደግሞ የፍሰስ ስድስተኛ እነዚህ ፊደሎች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይ ስንጽፋቸው ክፍል የሚል ቃል ይመሰርቱልናል ማለት ነው። ግንባታ ግ ማለት የክፍሰስ ስድስተኛ ነ ደግሞ የፍሰስ ስድስተኛ ባ ደግሞ የፍሰስ አራተኛ ታ ደግሞ የፍሰስ አራተኛ እነዚህ ፊደሎች በአንድ ላይ ስናነባቸው ወይ ስንጽፋቸው ግንባታ ግንባታ የሚል ቃል ይመሰርቱልናል ማለት ነው። መልካም መ ማለት የመጀመሪያ ለ ደግሞ የፍሰስ ስድስተኛ ታ ደግሞ የፍሰስ አራተኛ መ ደግሞ የፍሰስ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው መልካም የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ጥያቄ ጥ ማለት የፍሰስ ስንተኛ ስድስተኛ ያ ደግሞ የፍሰስ አራተኛ ቄ ደግሞ የፍሰስ አምስተኛ ጥያቄ ጥያቄ የሚል ቃል ይመሰርቱልናል ማለት ነው። ክረምት ከ ማለት የፍሰስ ስንተኛ ናት? ስድስተኛ ረ የመጀመሪያ መ ደግሞ የፍሰስ ስድስተኛ ተ ደግሞ የፍሰስ ስድስተኛ እነዚህ ፊደሎች በአንድ ላይ ስናነባቸው ስንጽፋቸው ክረምት የሚል ቃል ይመሰርቱልናል ማለት ነው። ድቅቅ ደ ማለት የመጀመሪያ ቅድመ የፍሰስ ስንተኛ ሶስተኛ ቀድሞ የፍሰስ አራተኛ ደቂቅ ደቂቅ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ መጨረሻው ፊደል ስንደርስ ወሳኝ ወሳኝ ወ ማለት የመጀመሪያ ሳ ደግሞ የፍሰስ አራተኛ ኘ ደግሞ የፍሰስ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ወሳኝ የሚል ቃል ይመሰርቱልናል ማለት ነው። ለምለም ለማለት የመጀመሪያ መ ደግሞ የፍሰስ ስድስተኛ ለ ደግሞ የመጀመሪያ መ ደግሞ የፍሰስ ስድስተኛ በአንድ ላይ ስናነበው ወይም ስንጽፋቸው ለምለም የሚል ቃል ይመሰርቱልናል ማለት ነው። ወረዳ ወ ማለት የመጀመሪያ ረ የመጀመሪያ ዳ ደግሞ የፍሰስ አራተኛ በአንድ ላይ ስናነበው ወይም ስንጽፋቸው ወረዳ ወረዳ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበረ ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም